ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይጀላችሁ የመጣው እንግሊዘኛ ለጀማሪዎች አረፍተ ነገር ምስረታ ነው ይጀላችሁ የመጣው። እንግዲህ ከዚህ በፊት 26ቱን የእንግሊዘኛ አልፋቤት ወይም ደግሞ ሌተር በመጠቀም ሁለትና ከዛ በላይ የሆኑ ሌተሮችን አንድ ላይ በማገጣጠም እንዴት ትርጉም ያለው ቃል መመስረት እንደምንችልና እንዴትስ በቀላሉ ማንበብ መጻፍ እንችላለን የሚለውን ስንማማር ነበር። ዛሬ ደግሞ ቃሎችን አንድ ላይ በማገጣጠም ሴንቴንስ ወይም ደግሞ አረፍተ ነገር እየመሰረትነን የመሰረትነው አረፍተ ነገር ወይም ደግሞ ሴንቴንስ ብለን በእንግሊዝኛ የምንጠራው በአማርኛ ትርጉሙ ምን ማለት እንደሆነ እያንዳንዱን የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ ከመጀመሪያው እስከ መጨረሻው በትዕግስት እንድትከታተሉ ነው ሪከመንድ ማደርጋችሁ። እንዲሁም ሳብስክራይብ ያደረጋችሁ ቤተሰቦች ሳብስክራይብ በማድረግ ሳብስክራይብ ያደረጋችሁ ደግሞ ሸር ላይክ በማድረግ ቪዲዮውን ወይም ደግሞ ትምህርቱን ጀምሩት። ወደ ትምህርቱ እንሄድ። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ ከዚህ ጋር የምታዩቸው በሙሉ ሴንቴንስ ናቸው ወይም ደግሞ አረፍተ ነገር ብለን የምንጠራቸው ናቸው በአማርኛው። ከዚህ ጋር ደግሞ ትርጉማቸው ተቀምጧል ምን ማለት እንደሆነ ለእያንዳንዳቸው አረፍተ ነገሮች ወይም ደግሞ ሴንቴንሶች በአማርኛ ትርጉማቸው ተቀምጧል። ሰው በሁለቱም እያንዳንዳቸውን የምናይ ይሆናል። አብራችሁኝ ሆኑ። ኦኬ እንጀምር። ከመጀመሪያው ስንጀምር ምን ይለናል? ይሄ ዩ አር ቢዩቲፉል ዩ አር ቢዩቲፉል ዩ አር ቢዩቲፉል ይላል ስናነበው ማለት ነው። ኦኬ እያንዳንዱን ምን ማለት እንደሆነ ስናይ ዩ ማለት በአማርኛው ምን ማለት ነው? አንቺ ወይም አንተ ማለት ነው በአማርኛው ስንፈታው። ኦኬ ከዛ አር ማለት ደግሞ አር ማለት ሄልፒንግ ቨርብ እንለዋለን። ምን ማለት ነው? ረዳት ግስ ማለት ነው። ወይም ደግሞ ዩንና ቢዩቲፉልን ወይም ደግሞ ሳብጀክቱንና ኦብጀክቱን በአንድ ላይ ኮኔክት አድርጎ የያዘልን ማለት ነው። ኮኔክት አድርጎ የያዘልን ዩ ሚለው እንደ ሳብጀክት እንጠራዋለን። ቢዩቲፉል የሚለውን ደግሞ እንደ ኦብጀክት እንጠራዋለን። ኦኬ ሶ ሳብጀክቱንና ኦብጀክቱን ኮኔክት አድርጎ የሚይዝልን ሄልፒንግ ቨርብ ወይም ደግሞ ሊንኪንግ ቨርብ እንለዋለን ወይም ደግሞ ግስ ማለት ነው በአማርኛው። ኦኬ ሶ ዩ ማለት አንቺ ወይም አንተ ማለት ከሆነ አር ማለት ደግሞ ቨርብ ከሆነ ቢዩቲፉል የሚለው ደግሞ በአማርኛው ምን ማለት ነው? ቆንጆ ማለት ነው። ቆንጆ ማለት ነው። ሶ በአንድ ላይ ዩ አር ቢዩቲፉል ስንል ምን ማለታችን ነው? ቆንጆ ነሽ ወይም ደግሞ ቆንጆ ነህ ማለታችን ነው። ለሁለቱም መጠቀም እንችላለን። ቆንጆ ነሽ ወይም ደግሞ ቆንጆ ነህ በሁለቱም መጠቀም እንችላለን ማለት ነው። ሶ ዩ አር ቢዩቲፉል ስትሉ ምን ማለት ነው ማለት ነው? ቆንጆ ነሽ ወይም ደግሞ ቆንጆ ነህ ማለት እንደሆነ መረዳት ይኖርብናል ማለት ነው። ኦኬ ወደ ሁለተኛው እንሄድ። ወደ ሁለተኛው ስንሄድ በተመሳሳይ ዩ ምንድን ነው አልኋችሁ? ምንም ልዩነት የለውም ከመጀመሪያው ጋር። ዩ ማለት ምን ማለት ነው? አንተ ወይም አንቺ ማለት ነው። ሶ ዩ እንደምን ይቆጠራል ብያችኋለሁ? እንደ ሳብጀክት። ሳብጀክት ማለት ምን ማለት ነው በአማርኛው? ባለቤት ማለት ነው። ባለቤት ድርጊቱን ወይም ደግሞ አክሽኑን የሚፈጽመው አካል ማለት ነው። ኦኬ አር ማለትም በተመሳሳይ ቨርብ ነው። ማይ ማለት ምን ማለት ነው? የኔ ማለት ነው። የኔ
ኦኬ ይሄኛው ደግሞ ምን ይላል? ስዊት ይለናል። ስዊት ስዊት ማለት ደግሞ በአማርኛው ጣፋጭ ማለት ነው። ኦኬ ሶ ዩ ሳብጀክትን ወይም ባለቤት ነው። በአማርኛው አንተ ወይም አንቺ ማለት ነው ካል አር ደግሞ እንደ ቨርብ ነው የሚቆጠረው ካል ማይ ማለት ደግሞ የኔ ማለት ነው። ስዊት ማለት ጣፋጭ ማለት ነው። ሶ በአንድ ላይ ዩ አር ማይ ስዊት ካል ማለታችን ነው የኔ ጣፋጭ ነሽ ወይም ደግሞ ነህ ማለታችን ነው። የኔ ጣፋጭ ነሽ ወይም የኔ ጣፋጭ ነህ ብለን ለሁለቱም መጠቀም እንችላለን ማለት ነው። ኦኬ ወደ ሶስተኛው ስንሄድ የሶስተኛውም በተመሳሳይ ዩ ምንድን ነው? ሳብጀክት ነው ወይም ደግሞ ባለቤት ነው። ባለቤት በአማርኛው አንተ ወይም አንቺ ማለት ነው ብለናል። ኦኬ አር በተመሳሳይ ሀልፒንግ ቨርብ ነው ወይም ደግሞ ግስ ነው። ሶ ማለት ደግሞ ስለዚህ ሶ ማለት በጣም እንደማለት ነው። ሶ ማለት ስለዚህ ተብሎም ሊተረጎም ይችላል። ግን ከዚህ ላይ እኛ ግን በእንደዚህ አይነት ሁኔታ ሲመጣ ሶን እንደምን ነው የምንጠቀመው? በጣም እንደማለት ነው በአማርኛው። ኦኬ ከዛ ይሄ ምን ይለናል? ቢዩቲፉል ቢዩቲፉል። ከዚህ ጋር ቢዩቲፉል ማለት ምን ማለት እንደሆነ አይተናል። ቆንጆ ማለት እንደሆነ አይተናል። ሶ ከዚህ ላይም በተመሳሳይ ቢዩቲፉል ማለት ቆንጆ ማለት ነው። ኦኬ አሁን ዩ አንተ ወይም አንቺ ማለት ነው። አር ቨርብ ነው ወይም ግስ ነው። ሶ ማለት በጣም ማለት ነው። ቢዩቲፉል ስንል ቆንጆ ማለታችን ነው። ኦኬ በአንድ ላይ ዩ አር ሶ ቢዩቲፉል ዩ አር ሶ ቢዩቲፉል ብለን ከተናገርን ምን ማለታችን ነው? በጣም ቆንጆ ነሽ ወይም ነህ ማለታችን ነው። በጣም ቆንጆ ነሽ ወይም በጣም ቆንጆ ነህ ብለን ለመናገር ብንፈልግ ዩ አር ሶ ቢዩቲፉል ብለን መናገር ወይም ማውራት እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ይህኛውን በተመሳሳይ ዩ አይቀየርም፣ ሳብጀክት ነው ወይም ባለቤት ነው። እሺ አር ቨርብ ነው ወይም ግስ ነው። ማይ ማለት ደግሞ ምን ማለት ነው ብያቸዋለሁ? ማይ ማለት የኔ ማለት ነው። ኦኬ ቤስት ማለት ደግሞ ቤስት ማለት ምርጥ ቆንጆ እንደማለት ነው። ሎቨር ማለት ደግሞ ፍቅረኛ ማለት ነው። ሎቭ ማለት ፍቅር ማለት ነው። ሎቨር ሲሆን ፍቅረኛ ይሆናል። ኦኬ አሁን በአንድ ላይ ዩ አር ማይ ቤስት ሎቨር ዩ አር ማይ ቤስት ሎቨር ብዬ ከተናገሩ ምን ማለት ነው? የኔ ምርጥ ፍቅረኛ ነሽ ማለት ይሆናል ማለት ነው ትርጉም። መልካም ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ ዩ ነው የሚለን ዩ። ኦኬ ዩ ማለት እንደ ሳብጀክት ወይም ደግሞ እንደ ባለቤት እናነባዋለን ወይም ደግሞ እንይዘዋለን ብያቸዋለሁ። ወይም በአማርኛው ደግሞ ዩ ማለት አንተ ወይም አንቺ ማለት ነው። አር ደግሞ ሊንኪንግ ቨርብ ነው ወይም ደግሞ ሀልፒንግ ቨርብ የምንለው ማለት ነው። ባለቤቱንና ኦብጀክቱን ሁለቱን ኮኔክት አድርገን የምናስቀምጥበት ማለት ነው። እሺ ይህኛው ደግሞ ምን ይላል? ቢዩቲፉል ይለናል። ቢዩቲፉል ማለት ደግሞ ቆንጆ ማለት እንደሆነ አይተናል። ገርል ማለት ደግሞ ምን ማለት ነው? ልጃገረድ ማለት ነው። ልጃገረድ ሶ በአንድ ላይ አሁን ስናነበው ዩ አር ቢዩቲፉል ገርል ዩ አር ቢዩቲፉል ገርል ስንል ምን ማለታችን ነው? ቆንጆ ልጅ አገረድ ነሽ ማለታችን ነው። ቆንጆ ልጃገረድ ነሽ። ምክንያቱም ገርል ማለት ልጃገረድ ማለት ነው። ቢዩቲፉል ማለት ቆንጆ ማለት ነው። ዩ ማለት ደግሞ አንቺ ማለት ነው። ሶ ይህንን አገጣጥመን ስናነበው ቆንጆ ልጃገረድ ነሽ ማለት እንደሆነ ማወቅ እንችላለን ማለት ነው። እሺ
ወደ ቀጣዩ ስንሄድ የቀጣዩን በተመሳሳይ ዩ ማለት ባለቤት ነው ወይም ደግሞ ሳብጀክት ነው። አር ማለት ደግሞ ቨርብ ነው። ከዚህ ጋር ደግሞ ይሄ ቢዩቲፉል የሚለው ደግሞ በአማርኛው ቢዩቲፉል ማለት ቆንጆ ማለት ነው። ቱ ሚ የሚለው ደግሞ በአንድ ላይ ለኔ ማለት ነው። ቱ ሚ ማለት በአንድ ላይ ለኔ ማለት ነው። ኦኬ በአንድ ላይ አሁን ስናነበው ዩ አር ቢዩቲፉል ቱ ሚ ዩ አር ቢዩቲፉል ቱ ሚ ዩ አር ቢዩቲፉል ቱ ሚ ምን ማለት ነው? አሁን ዩ ማለት አንተ ወይም አንቺ ማለት ነው። ቢዩቲፉል ማለት ደግሞ ቆንጆ ማለት ነው። ቱ ሚ ማለት ደግሞ ለእኔ ማለት ነው። ሶ አንተ ወይም አንቺ የሚለውን እንደገን ቢዩቲፉል ማለት ደግሞ ቆንጆ ማለት ነው። ቆንጆ የሚለውን ቱሚ ስንል ደግሞ ለኔ ማለት ነው። ሶ እስኪ እነዚህን ሶስቶችን አገጣጥመን ስናነባቸው ምን ይሆናል? ምን ማለት ይሆናል? ለኔ ቆንጆ ነሽ ወይም ነህ ማለታችን ነው። ለኔ ቆንጆ ነሽ ወይም ደግሞ ለኔ ቆንጆ ነህ ማለት ስንፈልግ ነው ማለት ነው። ኦኬ እስኪ ወደዚህኛው እንሂድ። ይሄኛው ደግሞ ምን ይለናል? ዌር ይላል። ይሄ ዌር ማለት የት ማለት ነው። የት ማለት ነው። ኦኬ ዌር ማለት ደግሞ ቨርብ ነው። ልክ ከዚህ ጋር አርን ቨርብ ነው ወይም ደግሞ ግስ ነው ስላችሁ ነበረ። ግስ ማለት ደግሞ ምን ማለት እንደሆነ ነገርኳችሁ። ኦብጀክቱንና ሳብጀክቱን ኮኔክት አድርጎ የሚይዝ ማለት ነው። ኦኬ ሶ ዌር እንደ ቨርብ እናነባዋለን። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። አንተ ወይም አንቺ ማለት ነው። ኦኬ ሶ አሁን እስኪ እናነበው በአንድ ላይ ዌር ዌር ዩ ዌር ዌር ዩ ዌር ዌር ዩ ምን ማለት ነው? ዌር ማለት የት ማለት ነው ብያቸዋለሁ። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። ሶ ምን ማለት ነው በአማርኛው? የት ነሽ፣ የት ነሽ ወይም ደግሞ የት ነህ፣ የት ነሽ ወይም የት ነህ ብለን ለመናገር ስንፈልግ ነው ማለት ነው። እሺ ወደ ቀጣዩ ስንሄድ ወደ መጨረሻው እስኪ እናንተ ሞክሩት። ምን ማለት ነው? ኦኬ በተመሳሳይ ይህም ምን ይለናል? ከዚህ ጋር ተመሳሳይ ነው፣ ምንም ልዩነት የለውም። ዌር ማለት ነው ሲነበብ ዌር ብለን እናነባዋለን። ከዛ ይሄኛው ደግሞ ዌር ይለናል። ዌር እሺ። ይሄኛው ዩ ይሄኛውስ ምን ይላል? ቦርን በአንድ ላይ አገጣጥመን ስናነበው ዌር ዩ ቦርን ዌር ዩ ቦርን ምን ማለት ነው? እስኪ ያንዳንዱን ልንገራችሁ። ዌር ማለት የት ማለት ነው። ዌር እንደ ቨርብ ወይም ደግሞ እንደ ግስ ነው የምንጠቀመው። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። ቦርን ማለት ደግሞ መወለድ ማለት ነው። በአንድ ላይ አገጣጥመን ስናነበው ምን ማለት ነው? የት ተወለድሽ ወይም የት ተወለድህ ብለን ለመናገር ስንፈልግ ነው ማለት ነው። ኦኬ እንግዲህ የዛሬው ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ቪዲዮው እየተመቻችሁ ከሆነ በኮመንት ሴክሽን ላይ አስቀምጡልኝ። የበለጠ እየሰራሁ አቀርብላችኋለሁ ማለት ነው። እንዲሁም የሚጨመር የሚቀነስ የሚስተካከል ነገር ካለው አስተያየታችሁ አይለየን። ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ